ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን አማርኛን በእንግሊዝኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። እነዚህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ልጆች በዚህ ቻናል የምንሰጠው የትምህርት አይነት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን እንግዲህ ቀለል ያሉ ናቸው። በደንብ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እነዚህን አማርኛዎችን በእንግሊዝኛ ከዚህ ጋር ጽፌ ያሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮአችን እንሄድ ማለት ነው። ተከታተሉኝ። አሁን ወደ ቪዲዮአችን ስንሄድ ጓደኛዬ ይላል። እንግዲህ እዚህ ጋር እቺ ጓ የገቤተሰብ የስንተኛ ድምጽ ናት ማለት ነው? የስምንተኛ ድምጽ ናት ማለት ነው። ደግሞ የቤተሰብ የመጀመሪያ ድምጽ ናት። የኛ ቤተሰብ የአራተኛ ድምጽ ናት። የቤተሰብ የስንተኛ ድምጽ ናት? የአምስተኛ ድምጽ ናት ማለት ነው። ስለዚህ ምን ይላል? ጓደኛዬ ይላል ማለት ነው። ወደ ቀጣዩ ስንሄድ መጣች ይላል። ይሄ ደግሞ እችማ የመቤተሰብ የመጀመሪያ ድምጽ ናት። ታ የቤተሰብ የአራተኛ ድምጽ ናት። እቺ የቤተሰብ የስድስተኛ ድምጽ ናት። ስለዚህ ምን ይላል? መጣች። በአጠቃላይ ምን ይላል? ጓደኛዬ መጣች። ጓደኛዬ መጣች። እንግዲህ ጓደኛዬ መጣች የሚለውን ደግሞ በእንግሊዘኛ የት ጋር ነው የምጽፈው ማለት ነው? እዚህ ጋር ጽፈናል ማለት ነው። ስለዚህ እነዚህ ደግሞ እንዴት እንደጻፉ እናያቸዋለን ማለት ነው። እንግዲህ እናንተ እስከ መጨረሻው በደንብ ነው ማየት የሚጠበቅባችሁ ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል። ተከታተሉኝ። አሁን ደግሞ በእንግሊዘኛ እንዴት እንደጻፍናቸው እናያለን ማለት ነው። ስለዚህ ጓደኛዬ መጣች ስንል ማን ፊደል ተጠቅመናል በእንግሊዘኛ? ጂዩ ኤ ዲኢ ጂኤን ኤ ዋይኢ ኤምኢ ቲኤ ሲኤች ምን ይላል? ጓደኛዬ መጣች። ጓደኛዬ መጣች። ይህ ማለት እንግዲህ ጓደኛዬ ስንል እንግዲህ ይችን ጓ ለመጻፍ ማን ተጠቅመናል? ጂዩኤ ደን ለመጻፍ ደግሞ ዲኢ ኛን ለመጻፍ ጂኤንኤ የን ለመጻፍ ዋይኢ ምን ይላል? ጓደኛዬ ይላል ማለት ነው። መጣች የሚለውን ለመጻፍ ደግሞ ኤመን ለመጻፍ ኤምኢ፣ ጣን ለመጻፍ ቲኤ፣ ችን ለመጻፍ ሲኤች። እንግዲህ እነዚህ ተጠቅመናል። መጣች ይላል ማለት ነው። ስለዚህ ምን ይላል? ጓደኛዬ መጣች ይላል ማለት ነው። ጓደኛዬ መጣች ይላል ማለት ነው። እንግዲህ ቀለል ያሉ ናቸው። በዚህ መሰረት አሁን ደግሞ ቀጣዩን እናያለን ማለት ነው። አሁን ወደ ቀጣዩ እንሄድ። ቀጣይ ደግሞ የት ይላል ማለት ነው። እንግዲህ እዚህ ጋር እቺ የቤተሰብ የመጀመሪያ ድምጽ ናት። ት ደግሞ የተቤተሰብ የስድስተኛ ድምጽ ናት። ስለዚህ የት ይላል ማለት ነው። ሁነሽ ይላል። እንግዲህ እዚህ ጋር እቺ የሀ ቤተሰብ የሁለተኛ ድምጽ ናት እና የነ ቤተሰብ የመጀመሪያ ድምጽ ናት። የሸ ቤተሰብ የስድስተኛ ድምጽ ናት። ምን ይላል? ሁነሽ ይላል ማለት ነው። ነው ይላል። እዚህ ጋር ደግሞ ይችነ የነ ቤተሰብ የመጀመሪያ ድምጽ ናት። የቤተሰብ የሁለተኛ ድምጽ ናት። ስለዚህ ምን ይላል? ነው ይላል ማለት ነው። ስለዚህ በአንድ ላይ ምን ይላል? የት ሁነሽ ነው፣ የት ሁነሽ ነው ይላል ማለት ነው። እንግዲህ እነዚህ ደግሞ በእንግሊዘኛ እንዴት መጻፍ እንዳለብን እናያለን ማለት ነው። የት ሁነሽ ነው የሚለውን በእንግሊዘኛ ስንጽፋቸው እንግዲህ ማን እንጠቀማለን? ዋይ ኢቲ ኤች ዩ ኤን ኤ ኤስ ኤች ኤን ኢ ደብሊው እንግዲህ እነዚህን እንጠቀማለን ማለት ነው። ስለዚህ ምን ይላል? የት ሆነሽ ነው ይላል ማለት ነው። እንግዲህ ይህ ማለት የን ለመጻፍ ይችን ለመጻፍ ዋይ ኢን እንጽፋለን ማለት ነው። ትን ለመጻፍ ደግሞ ትን እንጽፋለን። ምን ይላል? የት ይላል። ሆነሽ የሚለውን ለመጻፍ ደግሞ ይችን ሁ ለመጻፍ ኤች ዩ፣ ነን ለመጻፍ ኤን ኢ፣ ሽን ለመጻፍ ኤስ ኤች ሁነሽ ይላል ማለት ነው። ነው ለማለት ደግሞ ነን ለመጻፍ ኤን ኢ፣ ውን ለመጻፍ
ደብሊው። ስለዚህ ምን ይላል? የት ሆነሽ ነው፣ የት ሆነሽ ነው ይላል ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው እናያቸዋለን። አሁን ደግሞ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ነገ፣ ነገ ይላል። ይችን የኔ ቤተሰብ የመጀመሪያ ድምጽ ናት። ገ የገ ቤተሰብ የመጀመሪያ ድምጽ ናት። ስለዚህ ነገ ይላል ማለት ነው። መ ጣ ለ ሁ እመጣለሁ። እንግዲህ እዚህ ጋር ይች የአ ቤተሰብ ስድስተኛ ድምጽ ናት። መ ደግሞ የመ ቤተሰብ የመጀመሪያ ድምጽ ናት። ጣ የጠ ቤተሰብ የአራተኛ ድምጽ ናት። ለ የለ ቤተሰብ የመጀመሪያ ድምጽ ናት። ሁ የሀ ቤተሰብ የሁለተኛ ድምጽ ናት። ስለዚህ ምን ይላል? እመጣለሁ። እንዳጠቃላይ ነገ እመጣለሁ፣ ነገ እመጣለሁ ይላል። ይህን ደግሞ በእንግሊዘኛ ለመጻፍ ማን ተጠቅመናል ማለት ነው? ኤንኢ፣ ጂኢ፣ ኢ፣ ኤምኢ፣ ቲኤ፣ ኤልኢ፣ ኤችዩ። እንግዲህ እዚህ ጋር ይሄ ማለት ይችን ለመጻፍ ማንን ተጠቅመናል? ኤንኤን። ገን ለመጻፍ ደግሞ ጂኤን። ስለዚህ ነገ ይላል ማለት ነው። እመጣለሁ የሚለውን ለመጻፍ ደግሞ እን ለመጻፍ እንግዲህ ኢን ተጠቅመናል። መን ለመጻፍ ደግሞ ኤምኢ፣ ጣን ለመጻፍ ቲኤ፣ ለን ለመጻፍ ኤልኢ፣ ሁን ለመጻፍ ኤችዩ። ስለዚህ ምን ይላል? እመጣለሁ ይላል ማለት ነው። በአንድ ላይ ምን ይላል? ነገ እመጣለሁ፣ ነገ እመጣለሁ ይላል ማለት ነው። ስለዚህ እነዚህን ካየን አሁን ደግሞ ወደ ቀጣዩ እንሄድ። ቀጣይ ደግሞ ምን ይላል ማለት ነው። ይችም የመቤተሰብ የስንተኛ ድምጽ ናት? የስድስተኛ ድምጽ ናት ማለት ነው። ን ደግሞ የነቤተሰብ የስድስተኛ ድምጽ ናት። ስለዚህ ምን ይላል ማለት ነው። አ ዲ ስ አዲስ ይላል። እዚህ ጋር ደግሞ ይች አይ ቤተሰብ የስንተኛ ድምጽ ናት ማለት ነው? የመጀመሪያ ድምጽ ናት ማለት ነው። ዲ የደ ቤተሰብ የሶስተኛ ድምጽ ናት። ስ የሰ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ምን ይላል? አዲስ ይላል ማለት ነው። አ ለ አለ ይላል። ይች አይ አ ቤተሰብ የመጀመሪያ ድምጽ ናት። ለ ደግሞ የለ ቤተሰብ የመጀመሪያ ድምጽ ናት። አለ ይላል ማለት ነው። ስለዚህ በአንድ ላይ ምን ይላል? ምን አዲስ አለ፣ ምን አዲስ አለ። ስለዚህ ይሄንን ለመጻፍ ደግሞ በእንግሊዘኛ ኤምኤን ኤ ዲ አይ ኤስ ኤኤልኢ እነዚህን ተጠቅመናል። እንግዲህ ምን ለመጻፍ ኤምን እንጽፋለን ማለት ነው። ንን ለመጻፍ ደግሞ ኤንን እንጽፋለን። አን ለመጻፍ ኤን እንጽፋለን። ዲን ለመጻፍ ደግሞ ዲአይን እንጽፋለን። ስን ለመጻፍ ኤስን ምን ይላል? አዲስ ይላል ማለት ነው። አለ የሚለውን ለመጻፍ ይችን አለ መጻፍ ኤን እንጽፋለን። ለን ለመጻፍ ደግሞ ኤልኤን እንጽፋለን። ስለዚህ ምን ይላል? ምን አዲስ አለ፣ ምን አዲስ አለ ይላል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣይ ደግሞ ሁ ሉ ም ሁሉም ይላል። ይቺ ሁ ማለት የሀ ቤተሰብ የሁለተኛ ድምጽ ናት። ሉ ማለት ደግሞ የለ ቤተሰብ የሁለተኛ ድምጽ ናት። የመ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ሁሉም ይላል ማለት ነው። ሰ ላ ም ሰላም ይላል ማለት ነው። እንግዲህ ይቺ የሰ ቤተሰብ የመጀመሪያ ድምጽ ናት። ላ ደግሞ የለ ቤተሰብ የአራተኛ ድምጽ ናት። የመ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ሰላም ይላል ማለት ነው። ምን ይላል በአንድ ላይ? ሁሉም ሰላም፣ ሁሉም ሰላም ይላል ማለት ነው። እንግዲህ እነዚህን ደግሞ በእንግሊዘኛ እንዴት እንጽፋቸዋለን ማለት ነው? ወይም ደግሞ ማን እንጠቀማለን? ኤች ዩ ኤል ዩ ኤም ኤስ ኢ ኤል ኤ ኤም። ስለዚህ ይህ ማለት ይችን ሆ ለመጻፍ ማን እንጽፋለን ማለት ነው? ኤች ዩን እንጽፋለን። ሉን ለመጻፍ ደግሞ ኤል ዩን እንጽፋለን። ምን ለመጻፍ ደግሞ ኤምን እንጽፋለን። ስለዚህ ሁሉም ይላል ማለት ነው። ሰላም የሚለውን ለመጻፍ ደግሞ ይችን ሰ ለመጻፍ ኤስ እንጽፋለን። ላን ለመጻፍ ደግሞ ኤል ኤን እንጽፋለን። ምን ለመጻፍ ደግሞ ኤምን እንጽፋለን። ስለዚህ ምን ይላል? ሰላም ይላል ማለት ነው። ስለዚህ በአንድ ላይ ምን ይላል? ሁሉም ሰላም፣ ሁሉም ሰላም ይላል ማለት ነው።
አሁን ደግሞ እነዚህን ካየነ ወደ ቀጣዩ እንሄዳለን። ወደ ቀጣዩ ስንሄድ ዛሬ ዛሬ ይላል። ይቺ ዛ የዘ ቤተሰብ የአራተኛ ድምጽ ናት። ሬ ደግሞ የረ ቤተሰብ የአምስተኛ ድምጽ ናት። ስለዚህ ዛሬ ይላል ማለት ነው። ደስ ይላል። እንግዲህ እዚህ ጋር ደግሞ ይቺ ደ ቤተሰብ የመጀመሪያ ድምጽ ናት። ስ ደግሞ የሰ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ደስ ይላል ማለት ነው። ብሎኛል ይላል። እዚህ ጋር ደግሞ ይቺ በቤተሰብ የስድስተኛ ድምጽ ናት። ሎ የለቤተሰብ የሰባተኛ ድምጽ ናት። እኛ ደግሞ የኛ ቤተሰብ የአራተኛ ድምጽ ናት። የለቤተሰብ የስድስተኛ ድምጽ ናት። ስለዚህ ብሎኛል ይላል ማለት ነው። እንግዲህ እዚህ ጋር ዛሬ ደስ ብሎኛል፣ ዛሬ ደስ ብሎኛል ይላል ማለት ነው። ይሄ ማለት እንግዲህ ይሄን ደግሞ ማን እንጠቀማለን? ዜድ ኤ አር ኤ ዲ ኢ ኤስ ቢ ኤል ኦ ጂ ኤን ኤ ኤል እንግዲህ እነዚህን ተጠቅመናል ማለት ነው። ይሄ ማለት ይችን ዛ ለመጻፍ ማን ተጠቅመናል? ዜድ ኤን። ሬን ለመጻፍ ደግሞ አር ኢ ምን ይላል? ዛሬ ይላል ማለት ነው። ደስ የሚለውን ለመጻፍ ደግሞ ይችን እንደ ለመጻፍ ዲ ኢ፣ ስን ለመጻፍ ደግሞ ኤስ። ስለዚህ ደስ ይላል ማለት ነው። ብሎኛል የሚለውን ለመጻፍ ደግሞ ይቺ ብ የበቤተሰብ የስድስተኛዋ ድምጽ ናት። ስለዚህ ማን ነው መጠቀም ያለብን ማለት ነው? ቢን ነው ማለት ነው። ቢን እንጽፋለን። ሎ የሚለውን ለመጻፍ ደግሞ ኤል ኦን እንጽፋለን። ኛን ለመጻፍ ደግሞ ጂኤንኤ እንጽፋለን ማለት ነው። ልን ለመጻፍ ደግሞ ኤልን እንጽፋለን ማለት ነው። ስለዚህ ብሎኛል ይላል ማለት ነው። ዛሬ ደስ ብሎኛል፣ ዛሬ ደስ ብሎኛል ይላል ማለት ነው። ስለዚህ እነዚህን ካየነ አሁን ደግሞ ወደ ቀጣዩ እንሄድ። ቀጣይ ስንሄድ ደግሞ ደህና ይላል ማለት ነው። እንግዲህ እዚህ ጋር ይቺ ደ ማለት የደ ቤተሰብ የመጀመሪያ ድምጽ ናት። ህ ማለት ደግሞ የሀ ቤተሰብ የስድስተኛ ድምጽ ናት። ና የነ ቤተሰብ የአራተኛ ድምጽ ናት። ስለዚህ ደህና ይላል ማለት ነው። ዋልህ ይላል። እንግዲህ እዚህ ጋር ደግሞ ይቺዋ የወ ቤተሰብ የአራተኛ ድምጽ ናት። ል የቤተሰብ የስድስተኛ ድምጽ ናት። ህ የሀ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ዋልህ ይላል ማለት ነው። ስለዚህ ደህና ዋልህ ይላል ማለት ነው። እነዚህን ደግሞ በእንግሊዝኛ ለመጻፍ ማን እንጽፋለን ማለት ነው? ዲኢ ኤች ኤን ኤ፣ ዲኢ ኤች ኤን ኤ። ስለዚህ ቀጣይ ደግሞ ደብሊው ኤ ኤል ኤች፣ ደብሊው ኤ ኤል ኤች። ይሄ ማለት እንግዲህ ይችን እንደ ስንጽፍ ማንን እንጽፋለን ማለት ነው? ዲኢን እንጽፋለን ማለት ነው። ህን ስንጽፍ ደግሞ ኤችን፣ ናን ስንጽፍ ደግሞ ኤን ኤ። ስለዚህ ምን ይላል? ደህና ይላል ማለት ነው። ዋልክ የሚለውን ለመጻፍ ይችን ዋ ለመጻፍ ደብሊው ኤ፣ ልን ለመጻፍ ኤል፣ ህን ለመጻፍ ኤች። ስለዚህ ምን ይላል? ደህና ዋልህ፣ ደህና ዋልክ ይላል ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው በጣም ቀለል ያሉ ናቸው ማለት ነው። እንግዲህ እነዚህን ካየነ ከዚህ በታች ላሉት ነው ደግሞ ሌሎቹንም ደግሞ በዚህ መሰረት በደንብ ማየት እንችላለን ማለት ነው። ስለዚህ በዛሬ ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።